እንዴ አስቴር! አቤት እትዬ። ምንድነው የሚያደናብርሽ? ላይ ደፋሽብኝ እኮ። ይቅርታ እትዬ፣ ሀሳብ ውስጥ ሆኜ ነው። የማሰቢያና የመስሪያ ጊዜ ለጊያ ደግሞ ታሜን እያየሽ ነው እንደምታስቢው። በጣም ይቅርታ፣ አጋጣሚ ነው እንጂ አስቤበት አይደለም። አሁን ከፊታችን ጥፊ ደንባራ። እንደው የችግር ጉዳይ ሆኖ ነው እንጂ ሰራተኛ የሚባል ነገር ማስገባት ራሱ አያስፈልግም። ተረጋጊ በቃ ውዴ። አይኗ ያለው አንተ ጋር እኮ ነው። እጇ የሚሰራው ሌላ፣ አይኗ የሚያየው ሌላ። ቆይ ተናደድሽው እኔን ስላየች ነው ወይስ ውሃው ስለተደፋብሽ ነው? ምን ማለት ነው ይሄ ደግሞ? እኔን ስላየች ቅናት ቢጤ ይዶሽናል ብዬ እኮ ነው። አንተ ደግሞ የሚቀለድበትና የማይቀለድበትን ጊዜ ላይ እንጂ። እሺ በቃ ትቻለሁ፣ አትበሳጪ። ወይታ በሰላም ነው በዚህ ሰዓት የደወልሽው? ምን ነው? ምን ተፈጠረ? ወይ አረፈች? አዎ ባለፈው ስደውልማ እንደታመመች ነግረሽኝ ነበር። እሺ ታመጣለሁ። ኧረ አልቀርም። እሺ ቻው በቃ። ማን ነው የሞተው? ኩክዬ? ወይዘሮ ሰናይት የታብ የቅርብ ጎረቤቷ ነበረች። ምን እባክህ እኔንም እንደ ልጅ ነው ያሳደገች። እና ቀብር ነገ ነው ማለት ነው? አዎ ለቀብር እንድደርስ ብላ ነው በሌሊት የደወለችልኝ። በቃ ሻውን ተኝና ነገ ጠዋት ሸኝሻለሁ። እሺ በቃ። አስቴር! አቤት እትዬ። እኔ ድንገተኛ ለቅሶ ገጥሞኝ ክፍለ ሀገር ልሄድ ነው። መስራት ያለብሽን ነገር ቀልጠፍ እያልሽ ስሪ። ለታሜም ቢሆን ደግሞ ምግብ በሰዓቱ ስጪው። ይኸውልሽ እሷ የለችም ብለሽ ስራሽን በአግባቡ አትስሪና ነግሬሻለሁ። አረ ችግር የለውም እትዬ፣ አታስቢ። የሚያልቅብሽ የሚቸግርሽ ነገር ካለ ለታሜ መንገር ትችያለሽ፣ እሱ ይገዛልሻል። እሺ ጨርሻለሁ፣ መሄድ እንችላለን። እሺ እኔም ጨርሻለሁ፣ አንተን ነው የምጠብቀው። አስቴር እንደነገርኩሽ። እሺ እትዬ፣ ሰላም ግቢ። አሜን። እሺ እንግዲህ የምትሰማ ከሆነ ነግሬያታለሁ፣ የምትፈልገውን ነገር እንድትሰጥክ። አታስቢ፣ ትሰጠኛለች። ጠይቃታለሁ። ደግሞ ብዙ አትቆይማ። ያው እዛ ድረስ ሄጄማ ሰልስት ሳልቆይ እመጣለሁ ብለህ ነው? ያው በቃ ትጨናነቂ፣ ጠይቃታለሁ። እንደው እስክመጣ ትቸገራለህ ብዬ ነው እንጂ ባባረራት ራሱ በጣም ነው ደስ የሚለኝ። ያው አንቺ እስከምትመጪ ነው። ስትመጪ የምንወስነው እንወስናለን። እውነትህን ነው። ስመጣ መፍትሄ እፈልጋለሁ እንጂ የቆሰልኩማ አልከርምም። እንደዛ ይሻላል። ብቻ አንቺ በሰላም ግቢ። አሜን። በቃ እሺ። በዛው በቀረሽ ባልተመለሽ። ቆይ እንዴት ነው ራሷን የምታስበው? እኔ አስቴር ማን እንደሆንኩ አላወቀችም። ታሜ ብቻ እንደበረካ ያለ ኩኪ ቤቱ እንደዚህ እንደሚያስጠላ ባውቅ ኖሮ አብሬያት ሄድ ነበር። ታው እንጂ ታሜ፣ ኩኪ ባትኖርኝ ያለን አይደል እንዴ? ምን እያልሽ ነው? ኩኪ እኮ ሚስቴ ናት። የሚስቴን ቦታ ደግሞ ማንም ሊተካ አይችልም። ኧረ እኔ እንደዛ ለማለት ፈልጌ አይደለም። ከደበረክ ይቅርታ። እና ምን ለማለት ፈልገሽ ነው? አይ እኔ እስከመጣ ድረስ ታሜን ተንከባከቢልኝ ስላለችኝ አደራ ይልወጣ ብዬ እኮ ነው። እሷ ባትኖርም እኛ አለን ያልኩት።
ውይ በጣም ይበርዳል አይደል? አስቴር ያምሻል እንዴ? እንደዚህ እየሞቀ ስለምን ብርድ ነው የምታወሪው? እኔ ግን በጣም ነው የበረደኝ። እኔ የምለው ስራ የለሽም እንዴ? ቆይ ስራዬማ አንተን መንከባከብ ነው። ወረደ ሂድ እባክሽ። ምን አይነት ባለጌ ሴት ነሽ? ከፊቴ ዞር ያው ከፊቴ ዞር እኮ ነው ያልኩሽ። ኩኪ ለካ እውነቷን ነው። ግን ቶሎ ችግር ሳታመጣ ማሰናበት ነው። አንቺ ጤና የለሽም እንዴ? ምን ልትሆኚ ነው መኝታ ክፍል ድረስ የመጣሽው? ምን ልሆን እንደመጣው ከፈቀድክ ሌላ ሳይክ። አሁን ሌላ ነገር ሳይከተልሽ ከመኝታ ቤቴ ውጪ። አልወጣም። ለዘመናት ስመኝ የነበረውን አጋጣሚ ማረግበት ቀን ነው። ምን ነው የምታወሪው? የምን ምኞት? የምን አጋጣሚ? ካንተ ጋር አብሮ የመተኛት ምኞት። ያምሻል እንዴ? እኔ እኮ ባለ ትዳር ነኝ። አዎ፣ አሁን ግን ሚስት ከሌለች። ስለዚህ በእኔና ባንተ መካከል የተፈጠረው ነገር ሚስጥር ነው ይቆያል። አታስብ። ምንም የሚፈጠር ነገር የለም። አትሳሳች። ተረጋጋ ታሜ። አንቺ ሴት ዞር ብዬሻለሁ። ውስጥ እየፈለገ አፍህ የሚያወራው ግን ሌላ ነው አይደል? ምን አይነት አይናውጣ ሴት ነው ያጋጠመኝ? ሚስት የሰጠችኝን አደራ ለመወጣት ነው። እንደኔ ሆነሽ ተንከባከቢው አለችኝ። እኔም እንደሱ ሆኜ ልንከባከብህ እያሰብኩ ነው። ተው አደራዬንማ አታስበላኝ። አስቴር ዞራይ። ወይኔ ታምራት፣ ምንድነው ያደረኩት? በፍጹም እንደዚህ መሆን አልነበረበትም። እቺ ሴጣን አሳሳተችን ማለት ነው። ወይኔ ታምራት፣ ተዋረድኩ። ወይኔ ወንድ ልጅ። ታሜ ጠፋሁብህ አይደል? ይቅርታ። ለቅሶ ላይ ስለሆንሽ ቶሎ ቶሎ እየደወልኩ አላስጨነቅሽም ብዬ እኮ ነው። አዎ ልክ ነህ። ሰው ማስተናገዱ በራሱ ቢዚ ነው የሚያደርገው። ለዛ ነው። እንዴት ነህ ግን? ደህና ነኝ። አንቺስ እንዴት ነሽ? በረታችሁ? አዎ ታሜ በርትተናል። ከነገ ወዲያ እመጣለሁ ብያለሁ እኔም። አይ ጥሩ ነው እንደዛ ከሆነ። አዎ እታብም አሁን እየተረጋጋች ስለሆነ ብመጣ ችግር የለውም። እሺ። ልጅቷ እንዴት ናት? እያስቸገረች ነው እንዴ? እያስቸገረች ነው ስትይ? ማለቴ ስራዋን በአግባቡ አሰራም ወይ ማለቴ ነው። ምን ነው ደነገጥክ? ኧረ አልደነገጥኩም። የት እንገናኛለን? እሷም ስራዋን ነው የምትሰራው፣ እኔም ማታ ነው ከስራ የምመጣው። ከሆነ እሺ። ለነገሩ ስመጣ ስለማስወጣት ችግር የለውም። እሺ በቃ እደውልልሻለሁ። እሺ ቻው። ምን እያደረግሽ ነው አስቴር? ልቀቂው። ምን ነው ታሜ? ምን እያደረግሽ ነው? ቆይ ከመቼ ጀምሮ ነው ሲጋራ ማጨስ የጀመርሽው? አይዞህ አታስብ፣ ስለተለማመደ ምንም አይለኝም። ጭራሽ እንደዚህ ማድረግ ከጀመርሽ ቆይተሻል ማለት ነው? አዎ አይተኝ ስለማታውቅ ነው እንጂ ቆይቻለሁ ከጀመርኩ። ቆይ ምንድነው አላማሽ? ማነሽ? እዚህ ቤት የመጣሽው ለምንድን ነው? አይ ታሜ ምስኪን እኮ ነህ። ትሰሚኛለሽ? ዛሬ ነገ ሳትይ ከዚህ ቤት ውልቅ ትያለሽ። ኩኪ ስትመጣ ይሄን ነገር አይታ እንድትበሳጭ አልፈልግም። ስለዚህ አሁኑኑ ዕቃሽን ይዘሽ ውጪ።
ምን ሰራልሽ ሴትዮ? ውጭ አላልኩሽም እንዴ? እስካሁን እዚህ ነሽ? መጀመሪያ እንደወጣ ለምትፈልግ ከሆነ በስልክ የላኩልህ መልእክት ያው ምን ላክሽው? ያው ምንድነው ይሄ? አሪፍ ነበረ። ምን ማለት ነው አሪፍ ነበር? ያረክሽ አይተሽው እንደምታየው ነው እንግዲህ። ይሄን ነገር ኮኪ ብታዩ ምን እንደሚፈጠር መቼስ አይጠፋም። ምን ማለት ነው? እንዴት እንደዚህ ታደርጊያለሽ? እሺ አሁን ከኔ ምንድነው የምትፈልጊው? ካንተማ የምፈልገው ከዚህ ቤት እንደወጣልኝ ነው የምፈልገው። አዎ እንደዛ ከሆነ የኢትዮጵያ 500,000 ብር ፈልጋለሁ ካንተ። 500,000 ብር? እንዴ ከየት ይመጣል በዚህ ጊዜ? ቅጠል መሰለሽ እንዴ ወይስ ምሸመጥጠው ዝም ብዬ? ቀልድ ነው። ከፈለክ ሸምጥጠው። ምን ማለት ነው? 500,000 ብር በዚህ 3 ቀን ውስጥ ፈልጋለሁ። ሴትዮ 500,000 እኮ ነው ያልሽው፣ 5 ብር አይደለም። እንግዲህ መብትክ ነው። ካልፈለክ ይሄን ነገር ከፈለክ ባንተ ስልክ ከፈለክ በኔ ስልክ ኮኪ ስትመጣ ነገር አብረን እናየዋለን። ሴትዮ ያምሻል፣ አንቺ ጤነኛ አይደለሽም እንዴ? ሄሎ ሄሎ ቶሚ፣ እንዴት ነህ? ደህና ነኝ። እንዴ አንተ እንዴት ነህ? እኔ እንኳን ደህና ነኝ ለማለት ትንሽ ይከብደኛል። ምን ነው? ምን ሆንክ? አንድ አስቸጋሪ ጉዳይ ገጥሞኛል። እርዳታን እፈልጋለሁ። እሺ ምንድን ነው? እንድታስወግድልኝ የምፈልገው ሰው አለ ዛሬ ማታ። ከዛሬ ደግሞ ማለፍ የለበትም። ታዲያ ምን ችግር አለ? ሁኔታው እንዴት እንደምናደርግ ንገረኝና ማታ እመጣለሁ። በጣም ጥሩ። አስተካክዬ እደውልልሃለሁ። እሺ ጨዋታው እዚህ ጋር ያበቃል ማለት ነው። ኩኪዬ ዛሬ የምትበይው ባልሽ የሰራልሽን ምግብ ነው። እንዴ ሰራተኛ የለችም እንዴ? የለችም። ሀዘን ላይ ሆነሽ አላስጨነቅሽም ብዬ ነው እንጂ ልጅቷ ሱሰኛ ናት። በዛ ላይ ባለፈው ያስቀመጥኩትን ብር አንስታ ሳትነግረኝ ነው ዝም ብላ ሄደችው። እንኳን ሌላ ነገር ሳይፈጠር ሄደች። እኔ ሁኔታዋ ምንም አላማረኝም ነበር። አዎ ብር ነው የወሰደችው። ብቻ ተገላግለናታል። ጥሩ ነው። ኧረ እሷም ራሷ ባትሄድ እኛ ራሱ ልናባረራት አስበን ስለነበር ችግር የለውም። በቃ ከመንገድ ነው የመጣሽው። ተጣጣቢ፣ እኔም ምግብ ላቅርብልሽ። እሺ በቃ ደላላው ደወለ። እንደውም በዛው ሌላ ሰራተኛ እንዲፈልግ ነግሯለሁ። ሄሎ አስኔ። ሄሎ ኩኪ፣ እንዴት ነሽ? ደህና ነኝ። እንደውም ስፈልግህ ነበር። እንኳን ደወልክ። ምነው በሰላም? በሰላም ነው። ሰራተኛ እንድትፈልግልኝ ነበር። እንዴ አስቴርስ? አስቴርማ ስንት ጊዜዋ መሰለ ከጠፋች። ኧረ እንደውም ብርም ሰርቃን የጠፋችው። የምርሽን ነው? አዎ። እኔ እኮ አደዋወሌ ቤተሰቦቿ ልናገኛት አልቻልንም ጠፋችብን እያሉ ጨቀጭቁኝ። በስልክም ቢሆን እንድታገናኛት ነበር። ኧረ እሷ ከዚህ ከሄደች ስንት ቀን ነው? ታዲያ የት ገባች ይባላል? ምን አውቄ። ምናልባት የሰረቀችው ብር ሲያልቅ ተመልሳ ትመጣ ይሆናል። በቃ እሺ፣ እነግራቸዋለሁ። እሺ ያልኩህን ግን አደራ አስኔ፣ ጥሩ ልጅ ስትገኝ ንገረኝ። እሺ እሺ ኮኪ፣ ችግር የለውም።
ምንድነው የሚልሽ? የአስቴር ቤተሰቦች እየደወሉ አላስቀምጥ አላስቆም አሉኝ፣ አገናኙኝ ነው የሚለው። ራሳቸው የደውሉላትም እንዴ? ስልኳ አልሰራ ብሏቸው ነው መሰለኝ። ከኛ ጋር ከወጣች ቆይታለች አልኩት። እኔ በሰረቀችው ብር አሸሸ ገዳሜ እያለች ይሆናል። እኔም ያልኩት እሱን ነው። ብሯን ስጨርስ ትመጣለች፣ ተዋት እባክህ። በዚህ ቅጽበት ህይወቴ እንደዚህ ምስቅልቅል ይወጣል ብዬ አልጠበቅኩም ነበር። ታሜ በሰው መግደል ወንጀል ታስሯል። ለካ አስቴር ጠፍታ ሳይሆን ታሜ ገሏት ነበር። እኔ ባልነበርኩባቸው ቀናት ታሜ ከአስቴር ጋር መተኛቱን እስካሁን ድረስ ማመን አቅቶኛል። ብቻ የመጣውን በጸጋ እቀበላለሁ። ታሜን በሰራው ወንጀል ተፈርዶበት እስር ቤት ይቆያል።